ፊልሙ የሚጀምረው በ800 ዓመተ ምህረት አካባቢ አንድ ግዙፍ የጠፈር መንኮራኩር ምድር ላይ ሲከሰከስ ያሳየን ነው። በስተመጨረሻም አንድ ሐይቅ መሃል የሚያርፍ ሲሆን የተፈጠረው ግጭት በአቅራቢያ ያሉ እንስሳትን ያስደነግጣል። ብዙም ሳይቆይ የላቀ የጠፈር ልብስ የለበሱ ሁለት የሰው መልክ ያላቸው ፍጡራን ከፍርስራሹ ውስጥ ወጥተው አንደኛው በግልጽ ጉዳት የደረሰበትን አጋሩን በግድ እየጎተተ ወደ ዳርቻው አወጣው። ከዚያም የራስ ቁሩን ያወልቅና ያለፈውን ታሪክ በጥቂቱ በመናቡ እያሰበ ወዲያውኑ ማለት ይቻላል ራሱን ስቶም ይወድቃል። ከጥቂት ሰዓታት በኋላ ሲነቃ የጠፈር ተጓዡ አጋሩ በደረቱ ላይ በደረሰበት ከፍተኛ ቁስል ምክንያት መሞቱን ተረድቶ የሆነውን ነገር ለመረዳት እየሞከረ ሳለ ከሩቅ የሚመጣ የሮቦት ድምጽ ጥሪም ይሰማል። ከዚያም የጠፈር ተጓዡ የራሱ ኤአይ ኮምፒውተር ተነጥሎ በሐይቁ ላይ ሲንሳፈፍ ተመልክቶ በፍጥነት ማሽኑን አውጥቶ ስለዚህ ፕላኔት የሚገኘው መረጃ በሙሉ ዳውንሎድ እንዲያደርግ ለኮምፒውተሩ ትዕዛዝ ከሰጠው በኋላ ከዚያም ኮምፒውተሩ አንድ ወጣ ያለ ክፍል ከፍቶ ሙሉ መረጃውንም በአይኖቹ በኩል ወደ ጠፈር ተጓዡም ተላለፈ። ከዚያ በመቀጠል ሰውየው ለወደቀው ባልደረባው መቃብር ይሰራና በዙሪያው ባለው ደን ውስጥ ዙሪያውን መቃኘትን ጀመረ። ብዙም ሳይቆይ ከወደመና ከተተወ መንደር አጠገብ የወደቀ የአሰናባሪ አስክሬን አግኝቶ ጥቃቱ የተፈጸመው ከሰው ልጅ ውጪ በሆነ ሌላ ነገር እንደሆነ ግልጽ ነው። በድንገት የጠፈር ተጓዡ አንድ ሰው እየተከታተለው እንደሆነ ስሜት ይሰማዋል። ከቦታው ፈጥኖ ሲሸሽ ነገር ግን ራሱን እንዲስት የሚመታው አንድ ፈረሰኛ መንገድም ዘጋበት። ከዚያም በእንጨት አጥር ወደ ተከበበ አቅራቢያ የሚገኝ የቫይኪንግ መንደር በታጋችነት ተወስዶ መሃል ላይ አንድ ታላቅ አዳራሽ አለ። እዚያም ንጉሥ ሮትጋር ወጣት ልጁን ፍሬያን የሰይፍ ውጊያ ጥበብ እያሰለጠናትም ይታያል። እሷም ለንጉሱ ዙፋን ተፎካካሪ ለሆነው የእጮኝነት ጥያቄ አቅራቢዋ ውልፍሪክ እንደማታገባው ለአባቷም ስትነግረው ውልፍሪክ በዚያ ጊዜ ብቅ ብሎ ነገር ግን የእሷ አላስፈላጊ ኩራት ፍሬያ አዳራሹን ትታ እንድትወጣም አደረጋት። ሮትጋርና ውልፍሪክ ከዚያ አቅራቢያ የሚገኘው መንደር ስለደመሰሰው አስፈሪ ጥቃትም ይነጋገራሉ። ውልፍሪክ ለጥቃቱ ምክንያት የሆነውን ነገር እየመረመረ ሳለ ነበር የጠፈር ተጓዡንም ያገኘው። አሁን ቫይኪንጉ ሰውየውን ማርኮታል፣ ነገር ግን ከሚታወቅ ማንኛውም መንደር ወገን እንደሆነም አያስብም። ይህ በእንዲህ እንዳለ ታጋቹ በልብሱ የተደመሙት የመንደሩ ነዋሪዎች ፊት ታይቶ ውልፍሪክ ቆየት ብሎ ሰውየውን ለጥያቄ ወደ አንድ ጎጆ ውስጥ ወስዶት የጠፈር ተጓዡን ስሙን ሲጠይቀው እሱም ካይናን እንደሚባልም ይናገራል። በተጨማሪም ከሰሜን ደሴት እንደመጣና በእርግጥም ለአደም ወጥቶ እንደነበርም ይዋሻል። በእውነቱ ሰዎቹ አያምኑትምና አቅራቢያ የሚገኘው መንደር ያጠቃው እሱ እንደሆነም ያስባሉ። ከዚያም ካይናንን በእንጨት ቋሚ ላይ አስሮ ለጊዜው ትተውት ሁሉም ከወጡ በኋላ ካይናን አቅራቢያ የሚገኝ የብረት ዘንግ በመጠቀም ለማምለጥ ይሞክራል። ሊሳካለት ሲል ፍሬያ በድንገት ጎጆ ውስጥ ደርሳ ውልፍሪክም የእስረኛውን ቁስል እንድታከም እንደጠየቃትም እንረዳለን። በዚያ ምሽት ሮትጋርና ውልፍሪክ አቅራቢያ ባለው መንደር ላይ ስለተፈጸመው ጥቃት እንደገና እየተነጋገሩ ንጉሱ ሰዎቹ የወደመው መንደር አለቃ የሆነውን ጉናርን እንዲፈልጉም ይጠይቃል። መንደሩ ላይም ጥቃቱን የፈጸሙት እነሱ እንዳልሆኑ ግልጽ ማድረግ ይፈልጋል። እዚያው ጎጆ ውስጥ ፍሬያ ካይናንን ጥቃቱን ያቀናበረው እሱ እንደሆነ ስትጠይቀው እሱ ግን በጽኑ ክዶ ሁሉም በንግግር ላይ ያሉ ካይናን ራሱን አላቆ ፍሬያን መጥቶ ራሷን እንድትስት ማድረግ ከቻለ በኋላ ሊሸሽ ሲል በድንገት አንድ ዘበኛ የጠላት ጥቃት መምጣቱን የሚያበስር ጥሩምባም ይነፋል። ሁሉም ቫይኪንጎች ለመበቀል የመጣው ጉናር እንደሆነ በማሰብ ወደ እርምጃም ቸኩለው ነገር ግን ጠላቱ አሁንም ቢሆን መንደሩ ውስጥ መግባት መቻሉን ይረዳሉ። በርካታ የመንደሩ ነዋሪዎች በፍጥነት እያጠቃ የሚያስቀር ወራሪ የኤሊየን እንስሳ መሆኑን ምንም የሚያውቁት ነገር የለም። የሆነውን ነገር የሚያውቅ የሚመስለው አቅራቢያው ያለው ካይናን እንስሳውን ማሳደድ ቢጀምርም ነገር ግን በጣም ረፍዶ ነበር። ሚስጥራዊው ጭራቅ አንድ ዘበኛ ጨብጦ ወደ እንጨቱ አጥር ጫፍ ወስዶት ካይናን ፍጡሩ መርዊን እያለ እየጮኸ ሊከተለው ቢሞክርም ነገር ግን ቫይኪንጎቹ እንደገና ያዙት። ከዚያም እየገሰጹት ከድንጋይ ጋር ማስረውት የደከመው ካይናን መርዊን የሱን ዓለም ሲያጠቃና ህዝቡን ሲጨፈጭፍ የነበረውን ሁኔታ በመናቡም ያስታውሳል። በማግስቱ ሮትጋር ወደሚጠብቅበት ትልቅ አድራሻ ተወስዶ ንጉሱም ሰውየው የታሪኩን የራሱን ወገን እንዲያስረዳ ሲፈቅድለት ካይናንም መርዊን የተባለውን እንስሳ እያደነ እንደነበረ መልሶ ህዝቡን አጥቅቶ እንደነበርና ታዳኙን ለመሳብም በጭራው ላይ የሚገርሙ መብራቶችን እንደሚጠቀምም ይናገራል። በተጨማሪም ካይናን መርዊንን ወደዚህ መንደር ያመጣው በስህተት መሆኑንም አምኖ ነገር ግን ሮትጋር ጣልቃ በመግባት ሙሉ ታሪኩ ብዥታ መሆኑን በመናገርም ያፌዝበታል። ካይናን ቫይኪንጎች ቀደም ሲል ያጠቃውን ነገር እንደሚያድኑ ስለሚያውቅ ከነሱ ጋር የመሄድ እድል እንዲሰጠውም ለምኖ ከጥቂት ጊዜ በኋላ የራሱን ፈረስ የተሰጠው ካይናንና ቫይኪንጎቹም አጥቂውን ለመፈለግ ከወጡበት መንደር ይደርሳሉ። ቦርዊን የተባለ አንጥረኛ በመንገድ ላይ ለካይናን ጠጅ የመሰለ መጠጥ ሲያቀርብለት ነገር ግን ካይናንም ይጠፋዋል።
ከጥቂት ጊዜ በኋላ ውልፍሪክ በአካባቢው በርካታ ሬሳዎችን አስተውሎ የተለያዩ የአሰሳ ቡድኖችን ለመመስረት ሐሳብ አቅርቦ ካይናን ይህንን በጽኑ ቢቃወምም ነገር ግን ንጉሱ ሰዎቹ ሁለት ሆነው እንዲፈልጉ ማዘዛቸው። ከዚያም ሮትጋርና ቦሮሚር ወደ ደኑ ጥልቅ ክፍል አምርተው ብዙም ሳይቆይ የተቆረጠ የፈረስ ራስም አገኙ። ሌላው ቡድን ከዋሻ ውጪ የተቃጠሉ ሬሳዎችን አግኝተው በሞኝነት ወደ ውስጥ ለመግባትም ወስነው ጥቂት ደቂቃዎች ሲያልፉ ሙሉ ደን ከዋሻ በሚመጡ የሚያስፈሩ ጩኸቶችም ያስተጋባል። ሁሉም ቫይኪንጎች በፍጥነት ከዋሻው አፍ አጠገብ ተሰባስበው ባልደረቦቻቸውን ለማዳን ወደ ውስጥም ይቸኩላሉ። ብዙም ሳይቆይ ወደር በሌለው ጭካኔ ሊያጠቃቸው የሚጀምር ግዙፍ ድብ አግኝተው ከባድ ትግል ጀምሮ ሁለት ተጨማሪ ቫይኪንጎች ተበታትነውም ተገለው፣ ነገር ግን በካይናን ጀግንነት ምክንያት ቡድኑ ድቡን ደጋግቦ በመውጋት በመጨረሻም መግደል ቻለ። ከዚያ ክስተት በኋላ ሮትጋር ለካይናን ስለ ጀግንነቱ ነጻነት በመስጠት ሸልሞት ከዚያም መንደሩ በድቡ ላይ የተገኘውን ድል ለማክበርም ድግስ ያዘጋጃል። ቆየት ብሎ በዚያች ሌሊት በበዓሉ ወቅት ካይናን የቫይኪንግ ልብስ ለብሶ ከንጉሱ አጠገብ መቀመጫም ተሰጠው። አዲሱ መጤ በፍጥነት በደረጃ ማደጉ በጥቂት ያስቀናው ውልፍሪክ ጋሻዎች በተባለ ጨዋታም ተፈታትኖት በዚያ ጨዋታ ውስጥ በርካታ ሰዎች በካሬ ውስጥ ቆመው በጋሻዎቻቸው ብቻ መንገድም ይሰራሉ። ተወዳዳሪዎቹ በእነሱ ላይ መውጣት አለባቸው። ከዚያም በጋሻዎቹ ላይ ሆነው ሚዛናቸውን ጠብቀው ወደፊት መሄድ አለባቸው። ከተከታታይ የውድድር እንቅስቃሴዎች በኋላ ካይናን በመጨረሻ በቦሮሚር ላይ ሲወድቅ፣ ነገር ግን ትዕቢተኛ ሳይሆን ተወዳዳሪውን በትህትና ደግፎ ማነሳው። አሁን ሁለቱ ሰዎች እርስ በእርሳቸው መተማመናቸው ግልጽም ይሆናል። ከታላቁ አዳራሽ ከወጣ በኋላ ካይናን ፍሬያን ሲያገኛት እሷን በአሰሳው ወቅት አባቷን በመርዳቱም ታመሰግነዋለች። ካይናን ህዝቧን የገደለው ድቡ ሳይሆን መርዊን እንደሆነም እያስረዳት፣ በተጨማሪም የአስፈሪ ፍጡር በማንኛውም ጊዜ እንደሚመለስም ያስጠነቅቃታል። የጉናር ሰዎች በድንገት መንደሩ ላይ ጥቃት ሲሰነዝሩ ውይይታቸው ተቋርጦ ከዚያም ሁለቱ ቡድኖች በከባድ የጋራ ግጭት ውስጥ ገብተው ካይናንና ፍሬያ እያንዳንዳቸው ጥቂት ጠላቶችንም መግደል ችለው፣ በሌላ በኩል ሮትጋር ትልቅ ግዙፍና እጅግ ኩሩ ከሆነው ጉናር ጋርም ይገናኛል። ሮትጋርም መጥቶ ጥሎት ራሱን ጨፍልቆ ሊደመስሰው ሲል ካይናን በመጨረሻው ሰከንድ ጣልቃ ገብቶ ጉናር መልሶ ለማጥቃት ራሱን ሲያዘጋጅ ሰዎቹ ይዘው እየወሰዱት ይህንን ውጊያ እንደተሸነፉና ለማፈግፈግ ጊዜው እንደሆነም ይናገራሉ። አጥቂው ቡድን በፍጥነት ሲወጡ፣ ነገር ግን ጉናር ሮትጋርን የቤተሰቡንና የህዝቡን ገዳይ እንደሆነ እየከሰሰው እናያለን። ከዚህ አስከፊ ግጭት በኋላ መንደሩ ለማገገም እየሞከረ ካይናን ከፍሬያ ጋር ተቀምጦ እሷም በእሷ መንደርና በአቅራቢያው ባለው መንደር መካከል ያለውን ጥልም ታስረዳዋለች። ከዓመታት በፊት የውልፍሪክ አባት የፈረንሳይ ወራሪዎችን ለማጥቃት እቅድ ለማውጣት ሁሉንም መንደሮች ለመሰብሰብ ፈልጎ ነበር። ከጉናር በስተቀርም ሁሉም ተገኙ። ይህ ደግሞ በወጣቱና ግልፍተኛ ውልፍሪክ እንደ ክህደትም ታየ። ጉናር ለክህደቱ በቀል አድርገው መንደሩን እንዳጠቁበት አስበው መሆን አለበት። ስለዚህ አሁን ሁለቱም መንደሮች እርስ በርስ ለመጠላላትም ምክንያትም አላቸው። ከመንደሩ ውጪ ባለው ደን ውስጥ የጉናር ቡድን በውልፍሪክና በህዝቡ ላይ የሚሰነዝሩትን ቀጣይ ጥቃትም እያቀዱ የጥቃት ስልት እያዘጋጁ ሳለ አንድ ሰው ለመሽናት ሄዶ በሐይቁ አቅራቢያ ሽንቱንም መሽናት ጀምሮ፣ ነገር ግን ተሸሽጎ በነበረው መርዊንም ጥቃት ደረሰበት። ከዚህ በኋላ ሁሉም ሰዎች አንድ በአንድ መውደቅ ጀምረው በውልፍሪክ የደፈጣ ጥቃት እንደተፈጸመባቸውም ያምናሉ። ነገር ግን ጉናር ብዙም ሳይቆይ በርካታ ጅራፎች ያሉት ግዙፍ ተክለው የመሰለ የኤሊየን እንስሳ ከሆነው ከእውነተኛው ስጋት ጋር ፊት ለፊት ተገናኘ። ይህ በመጨረሻ የተረፉት ሰዎች ጠላቱ ከአቅማቸው በላይ መሆኑን እንዲረዱና ወደ ሮትጋር መንደር እንዲፈረጥጡም አድርጓቸው። ከተወሰነ ጊዜ በኋላ ካይናን ጉናር ወደ እነሱ እየሮጠ ሲመጣ ሲያይ የመንደሩን ደጅ በፍጥነትም ከፈተ። ሁሉም ጠላቱን እያስገባ እንደሆነ ሲያስቡ ውልፍሪክ ጉናርን ሊገለው ሲል በደኑ ውስጥ ተከታታይ ሰማያዊ መብራቶችን ይመለከታሉ። እነዚያ መብራቶች አንድን ሰው ከመገንጠላቸው በፊት ወጥመድ ውስጥ የከተቱትም ይመስላል። ሰማያዊዎቹ መብራቶች ከዚያም ወደ ቀይ ሲቀየሩ፣ ይህም ወደ ደኑ የሚያመልጠውን አስፈሪው መርዊንም ይገልጣሉ። ሁሉም የመንደሩ ነዋሪዎች በመጨረሻ ካይናን እውነቱን ይናገር እንደነበረ ተረድተው በዚያው ምሽት ስለ ቀጣይ እርምጃቸው ለመወያየት በታላቁ አዳራሽ ውስጥም ስብሰባም ይካሄዳል። ካይናን በሜዳ ላይ ከመርዊን ጋር መዋጋት የማይችል መሆኑን የነገራቸው ሲሆን ስለዚህ ሌላ እቅድም ማውጣት አለባቸው። በማግስቱ የመንደሩ ነዋሪዎች ከዋናው መግቢያ ውጪ ወጥመድ መገንባትም ጀመረው። በርካታ ሜትሮች ጥልቅ የሆነ ጉድጓድ ይቆፍሩና እጅግ ተቀጣጣይ በሆነ የአሳ ነባሪ ስብ ዘይትም ይሞሉታል። ከዚያም በርካታ ቋሚዎችን ወደ መሬት ተክለው በጭቃ ሲሸፍኑት በመጨረሻ ሙሉ መዋቅር ሌላ ጎጆም ይመስላል። ሁሉም ነገር ከተዘጋጀ በኋላ ፍሬያና ካይናን አንድ ሳህን መረቅ እየተጋሩ ያኔ ካይናን ጨለማ ሚስጥሩንም አጋራት። ህዝቦቹ በእርግጥ ሌሎችን ዓለማት የሚቆጣጠሩ የላቁ ወገኖች ናቸው።
ግዛታቸውን ወደ ሩቅ ስፋት አስፋፉና ብዙም ሳይቆይ ወደ መርዊን ፕላኔትም ደረሱ። እንደ ማንኛውም ቦታ እዚያ ያለውን እያንዳንዱን ህይወት ያለው ነገር በከፍተኛ ቴክኖሎጂ መሳሪያዎችና ቦምቦችን አጥፍተውት የተረፉት መርዊኖች አደጋ እንዳይፈጥሩ አንድ በአንድም ታደኑ። በተጨማሪም ካይናን በዘር ማጥፋት እርምጃ ውስጥ ንቁ ተሳታፊ የነበረ የጠፈር ቅኝ ግዛት ኃይልም አካል ነበር። መርዊኖችን ማጥፋት በመቻሉ ምክንያት እሱና ቤተሰቡ ሊኖሩበት የሚችሉበት ቦታ በፕላኔቷ ላይም ተሰጣቸው። ፕላኔቷን ተቆጣጥረው ከተወሰነ ጊዜ በኋላ ካይናን ለአዲስ ተልዕኮ መውጣት ነበረበት። ከወጣ ጥቂት ቀናት ሆኖት ነበርና ያኔ ከመርዊኖቹ አንዱ ከዘር ማጥፋቱ እንደተረፈም አወቀ። መርዊኑ ሙሉ ህዝቡን ገሎም በመንኮራኩሩ የአየር ማናፈሻ ውስጥም ተሸሽጎ ነበር። አሁን በዚህ መንደር ላይ ይህንን ሁሉ ጥፋት እያደረሰ ያለው ያው ራሱ መርዊን ነው። ካይናን ለዚህ ስህተት ራሱን ሲወቅስ፣ ነገር ግን ፍሬያ በራሱ ላይ ያን ያህል ጨካኝ መሆን እንደሌለበት ነግራው ሞራሉን ከፍ ለማድረግ ለሚመጣው ውጊያ የቤተሰቧን ሰይፍም ሰጠችው። ምሽት ተዋጊዎቹ በሮቹን ከፍተው ውልፍሪክ ከካይናን ጎን በመሆን ወደ ውጪ ወጥተው ፍጡሩ እስኪመጣም ይጠብቃሉ። በጥቂት ጊዜ በትዕግስት ተጠብቀው በጨለማ ውስጥ በስስ በረዶ ምክንያት ብዙ ማየትም አይችሉም። ከዚያም ካይናን ወደ ደኑ ችቦ ሲወረውር መርዊን በፊታቸው መቆሙን ተረድቶ እነሱም ፍጡሩን እየሳቡ ወደ መንደሩ እንዲቸኩሉም አድርጓቸው ወደ ጎጆው ሲያልፉ በመሬት ውስጥ ከተከሏቸው ቋሚዎች ላይ በጥንቃቄ ረግጠው በሌላው በኩልም ይወጣሉ። ፍጡሩ ሁለቱን ተከትሎ ወደ ጎጆው ሲገባ ወደ ተቀጣጣዩ ፈሳሽ ውስጥም ወደቀ። ከሰከንዶች በኋላ ቀስተኞቹ በርካታ የሚያበሩ ቀስቶችን ወደ ጎጆው ተኩሰው ይህም ግዙፍ ፍንዳታንም ይፈጥራል። ሁሉም በፍንዳታው መጠን ሲደነቁ አዲስ ትንሽ የሆነ መርዊን በመንደሩ ውስጥ በውሃ ጉድጓድ በኩል ታይቶ ፍሬያና አባቷ ፍጡሩን ፊት ለፊት በመጋፈጥ ሌሎችን ለመጠበቅ ሲሞክሩ፣ ነገር ግን አረጋዊው ንጉስ ለሞት የሚዳርግ ቁስልም ደረሰበት። ያልበቃ ብሎ በመጀመሪያው መርዊን ከእሳት ውስጥ የበለጠ ተናዶ እንደገና ይታያል። ውልፍሪክና ካይናን አብረው ለማጥቃት ቢወስኑም ነገር ግን ጭራቁን የሚመጥኑም አይደሉም። የማይሸነፈው ፍጡር አንድ የመንደሩን ነዋሪ ጨብጦ ወደ ደኑ ሽፋንም ተመለሰ። በሚቀጥለው ጠዋት ሌላ ጥቃት በመፍራት ሙሉ መንደር ከቦታው ለቆ ካይናን አሁን አዲሱ ንጉስ ለሆነው ለውልፍሪክ ጭራቁን አብረው መዋጋት እንዳለባቸውም ይነግረዋል። ሁለቱም ትንሹ መርዊን በወጣበት ጉድጓድ ውስጥ የሚወርዱ ጥቂት ሰዎችንም መልምለው፣ ነገር ግን መጀመሪያ ካይናን የበለጠ ጠንካራ በሆኑ ቁሳቁሶች አዳዲስ መሳሪያዎችንም መቅረጽ ይፈልጋል። ጥቂት ቁሳቁሶችን ወደ ታች በመስመጥ ለማግኘት መንኮራኩሩ ከተከሰከሰበት ሐይቅ ጋር ፍሬያንና ውልፍሪክን ወስዶ ካይናን የውሃ ውስጥ ፍለጋውን ጀምሮ የጠፈር መንኮራኩሩን ፍርስራሽን በፍጥነት አገኘ። ከገዛ ፕላኔቱ የበለጠ ጠንካራ፣ ቀለል ያለና የበለጠ ቅርጽ ሊይዝ የሚችል ግዙፍ የብረት ቁራጭም ያዘ። ነገር ግን ወደ ላይ ሲወጣ የነበሩበት ጀልባ ሙሉ በሙሉ መውደሙንም ያያል። ራሱን የሳተው ውልፍሪክ አቅራቢያ ባለው እንጨት ላይ ተንሳፎ ሲታይ፣ ነገር ግን የፍሬያ ምንም ምልክት የለም። ሌላ አማራጭ ስለሌለው ካይናን ከውልፍሪክ ጋር ወደ መንደሩ ተመልሶ በመጨረሻም ለቦሮሚር የብረቱን ቁራጭ ሲሰጠው እሱም አዲስ ሰይፍ መቅረጽም ይቻለዋል። አሁን ሁሉም ነገር ተዘጋጅቶ የቫይኪንጎች ቡድን ወደ ጉድጓዱ ወርደው በሚያስገርም ሁኔታ ወደ ሰፊ የመሬት ውስጥ ዋሻዎችም ይወጣሉ። በአንድ ጨለማ ዋሻ ውስጥ ፍሬያ ነክታ ራሷን በጭራቆቹ የሬሳ ጎጆ ውስጥ አገኘችው። ዙሪያዋን ስታይ ትንሹ መርዊን አቅራቢያ ያለውን ሬሳ ሲመገብም ተመልክታ ከዚያም ፍጡሩ ጭንቅላቱን ያዞረ ሲሆን ነገር ግን እሷን ለማጥቃት ሳይሆን ይልቁንም የሌሎቹን ወራሪዎች መኖር ያወቀም ይመስላል። በሌላ ቦታ የካይናን ቡድን በስውር ወደፊት ለመሄድ እየሞከረ ሳለ ትንሹ መርዊን እዚያ ቦታም ይደርሳል። ቦሮሚንም በፍጥነት ገድሎት፣ ነገር ግን ሌሎቹ ሰዎች በብዛታቸው ምክንያት ለሞት የሚዳርግ ጉዳትም አደረሱበት። አቅራቢያ ፍሬያ ሁከቱን ሰምታ ካይናን እያለችም ስትጣራ እሱ ሰምቷት፣ ነገር ግን ቀደም ሲል በፍንዳታው ያገገመችውን ጉዳት ስታስታመም የነበረችው እናት መርዊንም ታዳምጣለች። ካይናንና ውልፍሪክ ብዙም ሳይቆይ ከፍሬያ ጋር ተገናኝቶም ሶስቱም በፍጥነት ጨለማዎቹ ዋሻዎችም ይለቃሉ። ሁሉም ከቋጥኛ አጠገብ ባለው ተራራ ላይ ወደሚገኝ የፏፏቴ መጨረሻ ደርሰው ወደ ውስጥ ሲመለሱ እናት መርዊንም በርካታ ቁስሎች ያሉበትን የልጇን ሕይወት የሌለውን አካል ታያለች። ይህም እብደት ውስጥ የሚከታት ይመስላል። ከተወሰነ ጊዜ በኋላ የተረፈው ቡድን ለማምለጥ እየሞከረ ሳለ በድንገት ውልፍሪክ በእናት መርዊን ጥቃት ደርሶበት አዲሱ ዘውድ የጫነው ንጉስ ለሱ መጨረሻው እንደሆነ ያውቃልና ፍጡሩን ለመዋጋት ያለውን ሁሉም ይሰጣል። በምላሹ ጭካኔ የተሞላበት ንክሻ እየደረሰበት የፍጡሩን ፊትም በጽኑ ቆርጦት በመጨረሻም መርዊን የውልፍሪክን ሬሳ ወደ ካይናን ሲወረውረው ይህም ካይናንን ወደ ውጊያ የሚገፋፋውም ይመስላል። ሌላ መውጫ ስለሌለው ካይናን በሰይፉ ወደ ዋሻው እንደገና ገብቶ ጠንካራ ውጊያም ተከትሎ ፍጡሩ እጅግ በሚያስገርም ፍጥነት ከፍተኛ ጥቃቶችን እያካሄደ ካይናን በሌላ በኩል ከጭራው ላይ አንዱንም መቁረጥም ቻለ።
መሩኝ ሰውየውን ልትጨፈልቀው ስትል በድንገት ፍሬያ ታይታ እሷን ፍጡሩን ስታጠቃው፣ ይህም ለካይናን በሙሉ ፍጥነት ለመወርወር ምቹ ሁኔታንም ሰጠው። በመጨረሻም ሁለቱም ከዋሻው ውጪ በትክክል ከፏፏቴው ጫፍ አጠገብ ይወድቃሉ። ፍጡሩ ሕይወቱን ለማዳን ተንጠልጥሎ ጥፍሮቹ አሁንም ቋጥኙ ላይ ባለው የካይናን የግራ እጅ ውስጥም ይገባሉ። በሚገርም የብልሃት እርምጃ ካይናን ሰይፉን አውጥቶ የፍጡሩን እጅ ሲቆርጠው፣ ይህም ወደ ገደሉ እንዲወድቅና እንዲሞትም አደረገው። ከዚያም ከባዕዱ ፍጡር ጋር ከተደረገው አስከፊ ጦርነት በኋላ ካይናን በቫይኪንግ መንደር ውስጥ ለመቆየት ወስኖ ከፍሬያ ጋር አብረው ለመኖርም ተስማምተው ብዙም ሳይቆይ የመንደሩ አዲስ ንጉሥ ተደርጎ ሲታወጅ ያሳየን ፊልሙ እዚህ ጋር ይጠናቀቃል። በእርግጥ የዚህ ፊልም እውነተኛው ጠላት ማን ነው? ባዕድ ፍጡሩ ወይስ ሰውየው? ሐሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ